የኢትዮጵያ ሙስሊም ወጣቶች ካውንስል በኢትዮጵያ እስልምና ጉዳዮች ስር ተቋቁሞ እየሰራ ያለውን ወይንም እያደረገ ያለውን እያየን ነው። ዛሬ ደግሞ በአዲስ አበባ ደረጃ ተቋቁሞ ስራ መጀመሩን ወይም መቋቋሙን እያበሰረ ነው። እንደ ማህበረሰብ ወጣቶች ላይ ትኩረት አድርጎ መስራት በጣም ኢምፖርታንት ነው። በተለይ ደግሞ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህጋዊ ሰውነትን ካገኘ በኋላ ወጣቶችን ለማደራጀት እያደረገ ያለው ነገር በአዎንታዊ ጎኑ መታየት የሚገባውና ወጣቶች በተሻለ ደረጃ ላይ እንዲገኙ በሁሉም ደረጃ ማብቃት እንዲችል ማገዝ ይገባል። በዚህ ሂደት ውስጥ በአዋጅ እንዲቋቋም ላደረገው መንግስት፣ የወጣቶች ካውንስል በዚህ መሰረት እንዲቋቋም ላደረጉት መሪ፣ እንደዚሁም ደግሞ የኛ ድርጅትና የኛ ዓላማ ነው በሚል ለመስራት እየተንቀሳቀሳችሁ ያላችሁ ወጣቶች ሁላችሁም ምስጋና ይገባል። ሁሉም ሰው ያለበት ኃላፊነቱን ለመወጣት ጥረት ማድረግ ተገቢ ነው። ከወጣቶች ጋር ተያይዞ ብዙ ነገር ቀደምም ሲነሳ ነበር። እኔ የተወሰነች ነገር አስታውሼ ለወንድሞቼ እሰጣለሁ። በእስላም ታሪክ ውስጥ ታሪክ የሰሩ ሁሉም ማለት ይቻላል ወጣቶች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመዱል አሚን የሚል ማዕረግ በስነ ምግባር ልህቅና ሲያገኙ እድሜያቸው 22 ዓመት አካባቢ ነው። ከሳቸው በኋላም የመጡትን ስናይ አሊ ብኑ አቢ ጣሊብ ረዲየላሁ አንሁ ነቢዩን ሰለላሁ ዐለይሂ ወሰለም ሂጅራ ሊያደርጉ ሲል አልጋቸው ላይ እሳቸውን ወክሎ ለመስዋዕትነት ዝግጁ ሲሆን 22 ዓመት እድሜው ላይ ነው። የኢትዮጵያዊቷ ኡሙ አይመን ልጅ ኦሳማ ኢብኑ ዘይድ ነቢዩ ሰለላሁ ዐለይሂ ወሰለም የጦር መሪ አድርገው ሲልኩት አቡበከር፣ ዑመር እና ብዙ ሰዎች የተሳተፉበትን ጦር እንዲመራ ሲመድቡት 18 ዓመቱ ነበር። አብዱላህ ኢብኑ አባስ ረዲየላሁ አንሁ ሰሃባው የሹራ አባል አድርገው ዑመር ኢብኑ አልኸጣብ ሲመድቡት 18 ዓመቱ ነው። እንደዚሁም እናታችን አይሻ ረዲየላሁ አንሃ 2200 በላይ ሐዲሶችን ማስተላለፍ የጀመረችና ማቅራት የጀመረችው 18 ዓመት ላይ ሆና ነው። እንደዚሁም ሙዓዝ ብኑ ጀበልን ሐላልና ሐራም ላይ ባለው እውቀት ረሱል ሰለላሁ ዐለይሂ ወሰለም ሲመሰክሩለትም እድሜው 20 ነበር። ያም ብቻ ሳይሆን ሌሎቹንም ብዙ ብንቆጥር በወጣትነት በእስላም ታሪክም ትላልቅ ስራ የሰሩትን ሰዎች ብንቆጥርም አብዛኛዎቹ በወጣትነት ነው። ሼኹል ኢስላም ኢብኑ ተይሚያ ፈትዋ መስጠት በተለይ ኪታብ ማዘጋጀት ሲጀምሩ 21 ዓመት፣ አቂደቱል ዋሲጥያን ሲጽፉ 30 ዓመት፣ ኢማሙ ሻፊዒም ሪሳላን ሲጽፉ 30 ዓመት፣ እንደዚሁም ሙሐመድ አልፋቲህም ኮንስታንቲኒያን ሲከፍት 21 ዓመት፣ ሌሎቹንም ወደ ኢትዮጵያም ስንመጣ ኢማሙ አሕመድ ኢብኑ ኢብራሂም አልጋዚ የሽምብራ ኩሬን ጦርነት ድል ሲያደርግ 21 ዓመት ወጣት ነው። በ37 ዓመቱ ነው ሸሂድ የሆነው። 21 ዓመት ወጣት ነው። አባ ጅፋር ስልጣን ሲይዙ 17 ዓመታቸው ነበር። ልጅ ኢያሱ 18 ዓመቱ ነበር። ሼኽ ጠልሃ ጃዕፈር አፄ ዮሐንስን የሃይማኖት ጭቆና ሲታገሉ 25 ዓመታቸው። የአፋሩ አሊ ምሬ አንፍሬ በ26 ዓመታቸው ነው መሪ የሆኑት። ብዙ ብንቆጥር ወጣትነት ላይ ነው ብዙ ስራ የተሰራው ማለት ነው። እንደ ወጣት ብዙ ጊዜ የነገ ሀገር ተረካቢ ሲባል እንዳትሸወዱ። ዛሬ የሚለማመድና በሂደት የሚረከብ እንጂ ነገ እያሉ እንዳያርቁባችሁ። ታሪክ የሚሰራው በወጣትነት እድሜ ነው። ስለዚህ ነው ተደራጅታችሁ በሂደት እየተለማመዳችሁ ሚናችሁን እንድትወጡ የተደራጃችሁትና ትኩረት ሰጥታችሁ አስተዋጽኦ ለማበርከት ጥረት ማድረግ ይገባል። ይሄ ብቻ አይደለም። የኢትዮጵያ መሪዎችን ብትወስዱ አፄ ኃይለ ሥላሴ ንጉሠ አልጋ ወራሽ ሲሆኑ 24 ዓመታቸው ነው። መለስ ዜናዊ የኢህአዴግ መሪ ሲሆን 28 ዓመት ነው። አፄ ፋሲለደስ የጎንደር መሪ ሲሆኑ 28 ዓመት ነው። መንግስቱ ኃይለማርያም 35 ዓመት ነው የኢትዮጵያ ፕሬዝዳንት ሲሆን፣ አፄ ዮሐንስ 37 ዓመታቸው፣ ቴዎድሮስ 38 ዓመት ነው። በጠቅላላ ከ40 በታች ነው። ምናልባት 40 የገቡ ሚኒሊክና አንድ ሁለት ሰዎች ናቸው በኢትዮጵያ መሪዎች ማለት። ስለዚህ መቼ ዝግጅት አድርገው መቼ ተለማምደው መቼ ኃላፊነታቸውን አውቆ ይሄ ስኬት ያስመዘገቡበት እድሜ ነውና ገናንን ከሚለውጡ አመሰግናለሁ።